ኡስታዙ አነሳው አላሁ አክበር ኑኑ ሽልማት አለ ዩኒቨርሲቲ እስኪገባ ድረስ አሊፍ ትቁም ትጋደም አላቀል ሐፊዞች ሐፍዘው ያለ ሙራጃ ሲቀመጡ ቁርአኑን የመዘንጋት ቁርአን ያፈዘው ልጅ እናቱም አባቱም አላህ Subhanahu Wa Ta'ala ይሚራል 60 ሺህ ብር አላሁ አክበር ያፈዙ ልጆች እዚህ መድረክ ላይ ክብር ሲሰጣቸው ሲሸለሙ ወላጆች በቁርአን መከበር እንዳለ አይተው ሁለተኛ ህዝቡም ተወዳዳሪውን ይጠብቃል አባት ልጁን ያዘጋጃል የመጀመሪያ ስለሆነ ነው ነገር ግን እኛ አብዛኞቻችን 90% ሙስሊም ለሆነ ሀገር ከዚህ በላይ ስቴዲየም ላይ ነው ሊደረግ የሚገባው እንጂ መስጂድ ላይ አይደለም ቢስሚላህ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም መኪ በደ ይባላል የአላባ ቁሊቶ ከተማ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ነኝ ምክር ቤታችን በዚህ ሳምንት ታላቁ ኑር መስጂድ በከተማችን ለመጀመሪያ ጊዜ የሆነውን የቁርአን ሂፍዝ ውድድር በማዘጋጀት ከተማችን ውስጥ ከሚገኙ የተለያዩ መርከዞችና መስጂዶች የተውጣጡ ወደ 40 የሚጠጉ ሐፊዞችን አወዳድሯል ዛሬ በተከበረው በረመዳን ወር ለተከበረ አላማ ለቁርአን ጠርቷችሁ ዛሬ ጥሪያችን አክብራችሁ የመጣችሁ ወንድሞቻችን መሻይኾቻችን አባቶቻችን አህለን ወሰህለን እንላለን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደዚሁም ደግሞ እናቶቻችን እህቶቻችንንም ጭምር ማለት ነው ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على نبينا وحبيبنا وقدوتنا وهادينا ومرشدنا محمد صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله إني اسمي حاجي شفا محمد بالالون يا نور مسجد إمامنا الحمد لله بزسرا كجمركوت أستاذ الله يرحمه ሼክ አህመዲን ካረፉ በኋላ ቀጥዬ እኔ ነው ይሄንን መስጊድ የመራሁት አለው በኢማምና በኮሚቴ ሰብሳቢ ነኝ አልሐምዱሊላህ ረቢል ዓለሚን አሁን የቁርአን ሂፍዝን በአላባ እንዴት እንደተጀመረው እሱን ጀምር ጊዜ ቅርብ ጊዜ ነው በአላባ የተጀመረው ኡስታዝ ሀጂ አህመዲን አላህ ይርሐማቸው በአምሳ እድሜያቸው እዚህ መጥቶ አፍዟል ቁርአን በአምሳ እድሜያቸው ናፈዙት እንደዚህ ሆኖ ከሳቸው በኋላ ልጆቹ ቀጠሉ إن في خلق السماوات والأرض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس በማጣሪያ ውድድር ከተወዳደሩ ሐፊዞች መካከል ዛሬ ማለትም ረመዳን 19 በሁለት ዘርፎች ተከፍለው የተካሄደው የውድድር 3 ሐፊዞችን ከ10 ጁዝ 3 ሐፊዞችን ደግሞ ከ30 ጁዝ ለፍጻሜው አሳልፏል በዚህ ውድድር ላይ በዳኝነት የከተማችን አንጋፋ ዓሊሞችና ወጣት ኡስታዞች ተካተውበታል ብዙ ታዳሚም ተሳትፎበታል ዛሬ ለመጀመሪያ ጊዜ በተካሄደው የቁርአን ሂፍዝ ውድድር የፍጻሜ ውድድሩን አካሂዷል ዛሬ ብዙ ታዳሚም ተገኝቶበታል በውድድሩም የዞናችን እስልምና ጉዳዮች ምክር ቤት ዋና ሰብሳቢን ጨምሮ ትልልቅ የሀገር ሽማግሌዎች ተካፍለውበታል አልহামዱሊላህ በአማረ መልኩም ፍጻሜውን አድርጓል اللهم اجعل القرآن حجة لنا ولا علينا قرآن لنا مسكاري أرجلك بنيا لا مسكاري أكادر بكنا النبي عليه الصلاة والسلام قرآن كونت الآن من ولدته يوتاችን በቁርአን ከተለወጠ ለኛ ምስክር ሆኖ ይቀርባል ይወታችን በሱ ካልተለወጠ በእኛ ላይ ምስክር ሆኖ ይቀርባል ስሜ ሐምዲ ጀማል ይባላል ያው ዛሬ እዚህ ኑር መስጂድ የተገኘሁት
በከተማ መጅሊስ አማካኝነት የተዘጋጀ የሂፍዝ ውድድር አለ። እንደ ከተማ መጅሊስም እንደ ሀላባም የመጀመሪያ የሂፍዝ ውድድር ነው። ይሄው ነው እዚህ የተገኘሁት ይህን ፕሮግራም ለመሳተፍ ነው። ኢንሻአላህ ለዚህ ለመጨረሻው የበቁ ወንድሞቻችንም ወይም ልጆቻችን ይሄን መስፈርት አሟልተው ነው ለዚህ የመጡት። በአላህ Subhanahu Wa Ta'ala ፍቃድ እንጀምራለን ኢንሻአላህ። በእናንተ ፊት እንግዲህ ይወዳደራሉ። በ10 ጁዝ እንጀምርና ከዛ በኋላ ወደ 30 ጁዝ እንሄዳለን። ዛሬ መጀመሪያ ጊዜ በሀላባ በመጅሊስ አማካኝነት አወዳድሯል። የመጀመሪያ ጊዜ ነው በሀላባ የወዳደራም በመስጂድ በኑር መስጂድ ውስጥ ነው። በ10 ጁዝ የቀሩትን ያፈዙትን የ30 ጁዝ ያፈዙትን አወዳድሮ ሸልሟል። የ10 ጁዝ አንደኛ፣ ሁለተኛ፣ ሶስተኛ የወጡትን እንደዚሁም በ30 ጁዝ ያፈዙትን አንደኛ፣ ሁለተኛ፣ ሶስተኛ የወጡትን ሸልመዋል። ስለዚህ ለዛ መበረታታት ነው። 60 ሺህ ብር አላሁ አክበር። ከዋህደቱ ኒሳ 10 ሺህ ብር ጭማሪ ያላቸው 40 ሺህ ብር አላሁ አክበር። ከኔም ደግሞ ምርቃት አላቸው በኋላ ማፍጠሪያ አላሁ አክበር። ወንድም አብዱልዓዚም ሼክ አብደላህ እና ወንድም አብዱልሐኪም ጀማል ከኑር መድረሳና ከአልጀበርቲ ናቸው። አላሁ አክበር። ሁለቱም እኩል አንደኛ ወጥተዋል። የውድድሩ ዋነኛ ዓላማ የነበረውም ሐፊዞች ሐፍዘው ያለ ሙራጃ ሲቀመጡ ቁርአኑን የመዘንጋት ሁኔታዎች ነበሩ። ያንን ሙራጃ እንዲያረጉ፣ እንዲያስታውሱ፣ እንዲነቃቁ አንደኛው ዓላማችን ነበር። ይህንንም ከሞላ ጎደል አሳክተነዋል ማለት እንችላለን። አልሐምዱሊላህ። ከዚህ በኋላ ለሚኖሩ ቀጣይ ውድድሮች ስለሚኖሩ ከተማችን ውስጥ ያላችሁ ሐፊዞች እንደዚህ አይነት ፕሮግራሞች እንደሚኖራችሁ አውቃችሁ ሁሌ ሙራጃ ላይ እንድትሆኑ በዚህ አጋጣሚ የምክር ቤቱ መልእክቱን ያስተላልፋል። ሼክ ዑመር ሙስጠፋ በዚህ ኑር መድረሳ ነው። ከዛ አፍዞ ነው መጡት። በአዲስ አበባ እዚህ አልነበረም መርከዝ፣ እዚህ አልነበረም ቁርአን የሚያፍዙት መርከዞች አልነበሩም። በአዲስ አበባ ነው። እሱ አዲስ አበባ ሄዶ መጥቶ እዚህ ኑር መድረሳ ብዙ ልጆችን አፍርቷል፣ አሳፈዛ። ከዛ በኋላ ቀጠሉ። በጣም ደስ ይላል ማለት እንደ ሀላባ ከዚህ በፊት ሐፊዞች ሀላባ ላይ ወደ ሌላ ሀገር ተልኮ ወደ አዲስ አበባ ማዕከላዊ አዲስ አበባ ተልኮ ነው ሂፍዝ ውድድር የሚሆን ሂፍዝ የሚያፍዙ የነበረው። አሁን አልሐምዱሊላህ ሀላባ ላይ ብዙ መርከዞች አሉ፣ ሐፊዞችም የሚያፈሩ ብዙ መርከዞች አሉ። የነዛ ውጤት ነው እና ደስ ብሎኛል እንደዚህ አይነት ነገር ውድድሩንም በማየቴ 30 ጁዝ በጭንቅላታቸው ወይንማ 600 ፔጅ በጭንቅላታቸው አፍዘው ህፃናት ናቸው እንዳያችሁት። አላህ ይጨምርላቸው። ደስ ብሎኛል እኔ። ቀጥሎ አሁን በሀላባ ላይ ብዙ ኡፋዞች አሉ። 95 የሚሆኑት ኡፋዞች አሉ። ከሀላባ ተርፎ ሌላ አካባቢ ወላይታ ይሄዳሉ፣ ሲዳማ ይሄዳሉ፣ አዲስ አበባ ይሄዳሉ፣ ከምባታ ይሄዳሉ። አልሐምዱሊላህ ረቢል ዓለሚን። አሁን ተስፋው በጣም ደስ የሚለው ደስ ይላል። በዚህ አይነት መቀጠል አለብኝ። ሁላችንም የሀላባ ህዝብ ሁሉንም መቀጠል አለበት። ያለበት ቦታ በከተማ ይሁን በገጠር፣ በከተማም በገጠርም ሁሉም ልጆቹን በደንብ በዚህ ቁርአን ማስተማራት አለበት። ዲኒ ጠዋን አማላን ትናችሁኔ ኪላፍ ዮበኢ ኪላፊ ቶሪት ኪላፊ ተርዋሽት መራ ቁርአኔኒ ኪታቤኒ ሃምታ ገመገማስ
ممكن القرآن كتابين أمامي كما كان واس ما كان حدا كمن ما كانوا نينيو وإن استنصروكم في الدين فعليكم النصر إلا على قوم بينكم وبينهم ميثاق والله بما تعملون بصير ያፈዙ ልጆች እዚህ መድረክ ላይ ክብር ሲሰጣቸው ሲሸለሙ ወላጆች በቁርአን መከበር እንዳለ አይተው ቁርአን ልጆችን ትልቅ ቦታ እንደሚያደርስ አውቀው ልጆቻቸውን ወደ ቁርአን እንዲልኩ መነቃቃት ለመፍጠር ነው። አልহামዱሊላህ ይሄም ከሞላ ጎደል የተሳካ ይመስለናል። የኛ ግምገማ የተለያዩ ሰዎችን ለማናገር ሞክረናል። ብዙ ሰው ጥሩ ፊድባክ አግኝቷል፣ አይቷል፣ መነቃቃትም አድርጓል። ህፃናትም እዚህ መድረክ ላይ የነበሩ ህፃናትም እነዛ ጓደኞቻቸው ወጥተው ሲሸለሙ ሲያዩ እነሱም ለማሐፈዝ መነሳሳት ይኖራቸዋል። ይሄም የምክር ቤቱ ዓላማ ከሞላ ጎደል እንደተሳካ ያሳያል ማለት ነው። ቁርአን ፈድል አለው። ቁርአን ያፈዘው ልጅ እናቱም አባቱም አላህ ሱብሓነሁ ወተዓላ ይምራል። ይሄ በሐዲስ ነው። ስለዚህ ሁላችንም ልጆችን እንስጣ ለሂፍዝ ቁርአን ሂፍዝ ማለት ነው። እኔ ወላሂ ቁርአን ራሱ ነዘሩን ራሱ የቀረውት ዩኒቨርሲቲ ነው። ዩኒቨርሲቲ እስኪገባ ድረስ አሊፍ ትቁም ትጋደ መላቃት ያው ትምህርት ነው። የገጠር አባቶቻችን ያው ብዙ ጊዜ ወደ ትምህርት ነው የሚገፉ። በዛ ዩኒቨርሲቲ ገብቼ ጀማ መሃል ነው ዩኒቨርሲቲ ነው። እኔ ከቃይዳ ጀምሮ ቁርአን ያከተምኩት ዩኒቨርሲቲ ነው። ሂፍዝ ኢንሻአላህ ወደፊት ሞክራለሁ። ذلك كفارة أيمانكم إذا حلفتم واحفظوا أيمانكم كذلك يبين الله لكم آياته لعلكم تشكرون. ቁርአን ማፈዝ ብቻ በቂ አይደለም። ኢልምን መቅራት አለባችሁ። ኢልምን መቅራት አለባችሁ። ኢልም ሐዲስን፣ ፍቅህን፣ ተፍሲርን፣ አቂዳውን መቅራት አለባችሁ። ይህንን ሁሉ ከጨመሩ ሙሉ ይሆናል። ብቻ ቁርአን ቢሆን ከሆነ ሙሉ አይሆንም። ቁርአን እንዲያልነው ቁርአን ማፈዝ ትልቅ ደረጃ አለው። ለራሱም ይሁን ለአባቱም ለእናቱም ለአገሬም ይሁን ትልቅ ደረጃ አለው። ቢሆንም ሙሉም የሆነው ኢልም ሲጨመር ነው። ስለዚህ ይህንንም ለዚህ ያበቁት ምንድነው? በየማይዙ ያሉ ከኛ አብራክ የወጡ ታናሽ ወንድሞቻችን በግል ጥረታቸው ነው ይህን ደረጃ ያደረሱት። ነገር ግን እኛ አብዛኞቻችን ፕሮግራሙ ላይ የተሳተፈው የህዝብ ብዛት እንደ ሀላባ 100% ሙስሊም ለሆነ ህዝብ በጣም ትንሽ ነው። እኔ ያየሁት በጣም ትንሽ ነው። ከዚህ በላይ ነው መሳተፍ ያለበት። ግን ህዝቡን እንዳንወቅስ የመጀመሪያ ውድድር ነው። ሚዲያ በደንብ አልተሰራም። የተለመደ አይደለም። ለምሳሌ የዛሬ አመት ቢዘጋጅ ይሄ ውድድር ሰው ይጠብቃል። ዘንድሮ የተሸለሙትን ልጆች ስለሚያውቅ ልጆችን በዛው ልክ ይዘጋጃሉ ለውድድሩ። ሁለተኛ ህዝቡም ተወዳዳሪውን ይጠብቃል። አባት ልጁን ያዘጋጃል። የመጀመሪያ ስለሆነ ነው። 90% ሙስሊም ለሆነ ሀገር ከዚህ በላይ ስቴዲየም ላይ ነው ሊደረግ የሚገባው እንጂ መስጂድ ላይ አይደለም። ህፍዝ ውድድር ከዚህ በኋላ ማለት ነው። ምክንያቱም ህዝቡ በዛው ልክ መገኘት አለበት። አሪፍ ነው፣ እንደ መጀመሪያ የሚመሰገን ነው። ግን ከዚህ በላይ ነው የምንጠብቀው። አላሁ አክበር! የ15,000 ብር ተሸላሚ ነው። አላሁ አክበር! እኔ ምሳ ዛሬ ከሱ ጋር ነኝ። ምሳ የለም ለካ ረስቻለሁ። አላሁ አክበር! ووقع القول عليهم بما ظلموا فهم لا ينطقون ألم يروا أنا جعلنا الليل ليسكنوا فيه والنهار مبصرا إن في ذلك لآيات لقوم يؤمنون.
ኢንሻአላህ አላህ ካለ ደግሞ ምክር ቤቱ ይሄ የመጀመሪያውን ሁሌ በመደበኛነት ረመዳን ላይ የቁርአን ፕሮግራም ይኖራል፣ የቁርአን ዝግጅት ይኖራል። ከዚህ በኋላ ሁለተኛ ዙር ሶስተኛ ዙር እያልን ሽልማቱንም በዚሁ ልክ ከፍ እያደረግን ወደሚቀጥሉት ዙሮች የቁርአን ውድድሮች እናልፋለን ማለት ነው። ሌሎቻችሁም ዛሬ በዚህ ዙር ያልተሳተፋችሁ ከተማችን ላይ የምትገኙ ሐፊዞች የሚቀጥለው ዓመት ከዚህ የበለጠ ሽልማት አዘጋጅተን ከዚህ የበለጠ የደመቀ ፕሮግራም አዘጋጅተን እንጠብቃችኋለንና ከዚሁ ካሁኑ ዝግጅት ማድረግ ጀምሩ። ካሁኑ ጠንካራ አቋም ላይ ለመገኘት ሙራጃችሁን ጀምሩ። አላህ ካለ አላህ ካደረሰን የሚቀጥለው ዓመት አሸናፊዎች እናንተ ልትሆኑ ትችላላችሁ። እናንተም ይህንን አይታችሁ ሁሉም ቦታ ልጆቻችሁ ወደ ቁርአን ሴት ወንድ ሴትም እንደዚህ ነው። ወንድ ብቻ አይደለም። እኛ የምናየው አሁን ጊዜ ወንድ ብቻ ነው። ቁርአን ያፈዙት ሴቶችም አሉ። በሀላባ ውስጥ በውህደተ ኒሳ ያፈዙት ልጆች ሴቶች አይተናል፣ ሰምተናል። ስለዚህ እነሱም ኢንሻአላህ ማበረታታት አለብን። ለነሱም ኢንሻአላህ አወዳድረን ለነሱም ሽልማት እንስጣለን ብለን እናስባለን። ኢንሻአላህ አላህ ያግዛል። ሁላችንም አላህ ያግዛችሁ። ከዚህ በኋላ ኢንሻአላህ ረመዳናችን አላህ ይቀበላል። ረመዳን ያለው ሰው ጾሟል። ብዙ ሰው ነው አለፈው ሞቷል። ሳይደርስ ከገባ በኋላ የሞተው ሰው አለ። አላህ ይርሐሙ። ስለዚህ ለአባታችንም የእናታችንም አድርጋችሁ ያደረጋችሁ በረመዳን ጨርሱ። ከዚህ በኋላ አሽረ ለዋክር የመጣ ነው አለው። ስለዚህ ለኢባዳ ሁላችንም መነሳት አለብን። ይሄ ሁሉ ሒፍዝ ዛሬ እንዲበራከት ሰበብ አላህ ያደረጋቸው ሰው ስለሆኑ በልዩ ሁኔታ ልንሸልማቸው እንፈልጋለን ብለዋል ኡስታዛችን ኡስታዝ ሼክ ዑመር ሙስጠፋ። አላሁ አክበር፣ አላሁ አክበር። ትልቅ ባለውለታችን ናቸው ለከተማችን ለሒፍዝ ሂደት መሰራጨት ማለት ነው። አልብሷቸው እያሉ ነው እንግዲህ ኡስታዞቻቸውና አብረዋቸው የቀሩ እነ ኡስታዝ መሐመድ ሸምሱ የኡስታዞቻቸው ልጆች ወክለው እንዲሸልሙ ፈልገን ነው። አላሁ አክበር። በመጀመሪያ ደረጃ ዛሬ ላይ ከነበሩ ዋነኛው ፕሮግራም ሀላባ ላይ ለሒፍዝ መስፋፋት ትልቁን ድርሻ ለወሰዱት የከተማችን አንጋፋ ሐፊዝ የመጀመሪያ የቁርአን ሒፍዝ ትምህርት ቤት የከፈቱትን ዑመር ሙስጠፋን አክብረን መድረክ ላይ ከትልልቅ ዓሊሞች ሽልማት አበርክተናል። ከዚህ በኋላም ሀላባ ላይ ለሒፍዝም ለሌሎችም የዲን እንቅስቃሴዎች አሻራቸውን ያኖሩ ሰዎችን በስያሜም ይሁን እንደዚህ መድረክ ላይ እነሱ ቢኖሩም ባይኖሩም ቤተሰቦቻችን አሁንም ቢሆን ጠርተን እንደዚህ የማክበር እውቅና የመስጠት ጉዳዮች ይቀጥላሉ። ዛሬ ብለን ጀምረናል። የመጀመሪያችን እንደመሆኑ መጠን ቀጣይ ደግሞ የተሻሻሉ የሚሄዱ ሌሎች ጉዳዮችም አብረው ይኖራሉ። እሺ ቢስሚላህ። እንደሚታወቀው የሀላባ ቆሊቶ ከተማ እስልምና ጉዳዮች ምክር ቤትም ይሁን ሌሎች ምክር ቤቶች ከሌላው ጊዜ በተለየ መልኩ በህዝብ ቀጥተኛ ምርጫ የተመረጡ መጅሊስ አባላት ናቸው። ያ ማለት ቀጥተኛ የሙስሊሙ ተወካይ አካላት ናቸው። ሙስሊሙ ህብረተሰብ እነዚህን አካላት የመደገፍ እስላማዊ ግዴታ አለበት። ይህንን ለማስፈጸም ይረዳ ዘንድ የክልሉ እስልምና ጉዳዮች ምክር ቤት ያወጣው እያንዳንዱ ሙስሊም በነፍስ ወከፍ የሚደርስበት የገንዘብ መጠን አለ። ያን የገንዘብ መጠን በህገ ደንብ የተቀመጠ ገንዘብ መጠን ነው። ይሄ አንድ ሰው ሙስሊም እስከሆነ ድረስ ይህን ገንዘብ የመክፈል ግዴታ አለበት። የሀላባ ቆሊቶ ከተማ እስልምና ጉዳዮች ምክር ቤትም ይህን የተባለውን ከየሙስሊሙ የሚሰበሰበውን የመዋጮ ገንዘብ ለመሰብሰብ ዝግጅቱን ጨርሷል። ዝግጅቱን ጨርሶ ቀጣይ አቅጣጫዎችን አስቀምጠናል። በቀጣይ ወደ ገቢ መሰብሰቢያ ፕሮግራሙ የምናልፍ ይሆናል። ለሙስሊሙ ማህበረሰብ ትልቅ መልእክት ማስተላለፍ የሚፈልገው መጅሊስ ሲባል የኔ ያንተ የሷ ድምር ውጤት ነው። መጅሊስ የራሱ በጀት የለውም። እንደሚታወቀው ከማህበረሰብ ነው፣ የገቢ ምንጩ ማህበረሰብ ነው። የትኛውንም ስራ ሊሰራ ማህበረሰብ ከጎኑ ከሌላ መጅሊስ ምንም ማድረግ አይችልም። ምክንያቱም የራሱ የሆነ በጀት የለውም፣ የሚያመርተው ማሳ የለውም፣ የሚሰበስበው እህል የለውም። ኖርማሊ ካፒታሉም በጀቱም ይሄ ማህበረሰብ ነው። ስለዚህ መጅሊስ ለኛ ምን ያደረገ
መጅሊስ የትኛውን ኃላፊነት ተወጣ፣ የትኛውን መስጂድ አደሳ፣ ለየትኛው ኢማም ደሞዝ ከፈለ ብሎ ከመጠየቅ ይልቅ እኔ ለሀላባ መጅሊስ ምን አደረኩኝ፣ ከኔ ምን ይጠበቃል የሚለውን ጥያቄ የሀላባ ሙስሊም ማህበረሰብ መጀመሪያ የራሱን መጠየቅ ያለበት። ከዚህ በተጨማሪ ግን ሙስሊሙ ይሄን ተቋሚ ነው እስካለ ድረስ መጥቶ እስኪጠየቅ ድረስም መጠበቅ የለበትም። ይሄ ዓመታዊ ግዴታዬ ነው ብሎ ራሱ ቢሮ ድረስ ይዞ መምጣት አለበት። ይህንን ሲያደርግ ነው መብቱንም መጠየቅ የሚችለው። ምን አረጋችሁልኝ፣ የሰላት ቦታ አልተስተካከለም፣ እነዚህን ጥያቄዎች መጠየቅ የሚችለው እችኛዋን ትንሽዬውን ግዴታውን ሲወጣ ነው። ከዛ በተጨማሪ ሌሎች የሚያስፈልጉ ነገሮች አሉ። ምን ችግር አለው ብለው ቅድም ሰብሳቢያችን እንደገለጹት ምን ችግር አለ፣ ምን እየሰራችሁ ነው፣ እኛ ምን እናግዛችሁ የሚሉን ሰዎች ያስፈልጉናል። አላህ ካለ ቢሮአችን ክፍት ነው። አሁን ቢሮ ከፍተናል፣ ሁሉ ጊዜ ክፍት ነው። ስልክ ለጥፈናል። የሶሻል ሚዲያ እንትኖች አሉ፣ መገኛዎች አሉን። በእነሱ ሁሉ ኮንታክት እያደረጉ ብዙ ያቀድናቸው እቅዶች ስላሉ አብረውን እንዲሆኑ ለህዝበ ሙስሊሙ ጥሪ ማቅረብ ፈልጋለሁ። ረመዳን ነው የማቀንቱ ከዘመን ረመዳን ኢዲሽን አሜተን እኮ ረመዳን ያ ኢሊሲን አሽራል አዋኪሬን እንገሲ ለይለተል አድሩ ዮኤማ ኢተኢሴን ቀሪቹ ሁማ ኢድሊ አሰነ እኮ ኢታሂካ ኢድልቾን ማን ከነ መጋኑ ገጠሚን ያ አላህ ወሰለላሁ ዐላ ሰይይዲና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።